ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። በትላንትና እንግዲህ በብሩኬና በሀይሚ ማለት ነው በዛኛው ቻናል ላይ ለቅቄ ነበረ። በዚህኛውም ቻናል ደግሞ እስቲ ትንሽ መልስ ልስጥ ብዬ ነው። ምክንያቱም እኔ ታውቃላችሁ የሆነ ዞም አድርጌ ምናምን የሆነ ነገርን አይቼ ነው እንትን መፈትፈት ደስ የሚለኝና በትላንትናው በዛኛው ቻናል ላይ እንግዲህ አልጋውና ሶፎ አንድ አይነት አይደለም ብዬ ነበረ። ገባችሁ አይደለ? አይቼው ማለት ነው። አሁንም አንድ አይነት አይደለም። እንዴት እንደሆነ ታውቃላችሁ? እኔ ይውላችሁ በደንብ አያለሁ የሆነ ቪዲዮን በደንብ ሳላይ ወደ ቻናሌ ያላመጣምና እናንተም በደንብ ይዩት። ሀይሚ የለቀቀችው ቪዲዮና ሀይሚ የተቀመጠችውን ሶፋ በደንብ ይዩ። ኦኬ ተመሳሳይ ነው፣ አንድ አይነት ነው፣ ዋይት ናቸው። ነገር ግን ማለት ነው ልንገራችሁ፣ ብሩኬ የተኛበት አልጋ እርዝመት አለው። እንዴት ልበላችሁ? ይሄ ፈርጡ እርዝ የለውም። ገባችሁ አይደለ? እርዝመት አለው በጣም። ሶፋው ደግሞ የለውም። ሶፋውን ካያችሁት አጠገብ ለአጠገብ ነው ፈርጡ ያለው። ገባችሁ አይደለ? በጣም ጠባብ ናቸው። አልጋው ግን እርዝመት በጣም ሰፊ እርዝመት አለው። በደንብ ይዩት ማለት ነው። አስገባለሁ በዚህ ቪዲዮ በደንብ ይዩት እና ይውላችሁ። እኔ እርግጠኛ ሆኜ ነው የምነግራችሁ፣ እርግጠኛ ሆኜ። እነሱ በዚህ ልክ ደግሞ ፋራ አይደሉም። ለኛ በዚህ ልክ እነሱ እንድንነቃ የሚያደርጉት ባለፈው በነቤኪ በቅተዋል። ድራማቸው እንዲከሽፍ አድርገዋል እነሱ ማለት ነው። ከዛ በኋላ ተጠንቅቆ ነው የሚሰሩት። በዚህ ልክ እንደዚህ እንትን ብሎ ዝርክርክ ሆኖ አይሰሩም። ገባችሁ አይደለም? ምንም ሆነ ምንም አልጋ ተከራይቶም ሆነ ምናምን ድራማውም ሊሰሩ ይችላሉ። እንደዚህ አይነት አልጋ ደግሞ የሀይሚም አይደለም የብሩኬም አይደለም ካያችሁት ማለት ነው። ሶ የነ ኤፍሬም ቤት እንደዛ ሄዶ ሊሰሩ ይችላሉ። ወደዛ ዞር እንላለን። አልጋቸውን ሁሉም ዩቲዩበሮች ስለሚያሳዩ ማለት ነው። ገባችሁ አይደለ? ዞር አላልኩም እኔ ግን ጓደኞቹ ቤት እንደዚህ ሊሰሩ ይችላሉ፣ ወይም ደግሞ አልጋም ይዘው ሊሰሩ ይችላሉ። ነገር ግን አልጋቸው አንድ አይነት አይደለም። በፍጹም በደንብ ማየት ይችላል። በፍጹም ይላልና በደንብ ማየት ትችላላችሁና አንድ አይነት አይደለም ለማለት ፈልጌ ነው ቤተሰብ ማለት ነው። ብዙዎቻችሁ አንድ አይነት ነው ስላላችሁ ነው። እኔ ራሱ መጀመሪያ ልክ እንትን ስል ማለት ነው ልክ ስገባ ቪዲዮን ሳየው እንዴ አልጋውና ሶፋው እኮ ይመሳሰላል፣ እንዴት ነው እንደዚህ የሆነው? አንድ አይነት ናቸው ብዬ ነበረ ትላንትና ካያችሁት ማለት ነው። ከዛ በደንብ ዙም አድርጌ ምናምን ሳየው አንድ አይነት አይደለም። እሺ ቤተሰብ ማለት ነው። እና ዛሬ ደግሞ እንግዲህ ሰርፕራይዝ አለን ታውቃላችሁ አይደለ? ከዚህ በኋላ ከሀይሚ ህይወት ወጥቷል እንግዲህ ከዛች ልጅ ጋር ጀምሯል ምናምን ማለት ነውና እንግዲህ ምን ማለት ፈልጌ ነው እኔ ግን አይመስለኝም ከሀይሚ ውጪ ወደ ብሩኬ ማለት ነው ከሀይሚ ውጪ ችሎ ምናምን አያስችለውም። ሲጀመር ከሀይሚ ውጪ ሲጀመር አንድ ቀን ሁለት ቀን ቪዲዮ አይሰሩም ልንገራችሁ ማለት ነው። ሀይሚን ሳይጨምሩ አይሰሩም። እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ሩታና ሀይሚን ሳይጨምሩ ማናችሁ አንድ ቀን ሁለት ቀን መስራት አይችሉም። ገባችሁ አይደለ? ስለዚህ እንግዲህ ዛሬ ቀለበት ይሁን ምን ይሁን እንግዲህ እንጠብቃለን። ብሩኬ የሆነ ነገር ተነክቷል ብዬ ነው የማስበው እና በዚህ ልክ እንደዚህ አይጨክንም ሲጀመር ማለት ነው። እና ግን ሴቶች ስንባል ደግሞ በሴት ህይወት ወይም ደግሞ በሴት ልብ በዚህ ልክ መጫወት ወንዶች እኔ እንጂ አላቅም እንደምታገኙ አላቅምና አሁንም መልሶ ሀይሚን የሆነ በቃ እንድትለምነው በቃ አፈቅርሃለሁ ብላ እወድሃለሁ ብላ እሱን እንድትፈልገው ወይም ደግሞ እሱን በቃ ይቅርታ ጠይቃ በቃ ልክ እሱ እግሯ ላይ እንደወደቀ ሎርማን ነው ሲጀመር በጥፋት አጥፍቶ ነው እግሯ ላይ ወደቀው። ግን ልክ እንደሱ እግሯ ላይ መውደቅ ምናምን ነው። ገባችሁ አይደል? እንድትወድቅ ነው ሊያደርጉ የፈለጉት ማለት ነው። ግን ሀይሚ እንደዛ አታደርግም በፍጹም። የምሬን ነው ምላችሁ። እና በተረፈ እንግዲህ እኔ ምላችሁ የሆነ ነገር ላወራ ነው። በሩታና ትላንትና በተለቀቀው የሩታና የነፈረንጁን አይታችኋል። ዛሬ በፈረንጁ ቤት ነው መሰለኝ ግማሹ ቪዲዮ የሚለቀቀው ማለት ነው። ግማሹ ደግሞ በካሌብ ተለቆ ነበረ እና ማውራት የምፈልገው አንድ ነገር ምንድነው ታውቃላችሁ ቤተሰብ? እኔ ታውቃላችሁ የሆነ ነገር በርብዬ ማውጣት ፈልጋለሁ እና ቪዲዮ ላይ ያስገባላችኋለሁ። ከእነ ፈረንጁ ያዘው አበባና ትላንትና የሩታ ፍቅረኛ ያመጣው አበባ አንድ አይነት ነውና ፈረንጁ ከሽኖት ነው ያመጣው። ልንገራችሁ ከሽኖት ምናምን ዲዛይን አድርጎት ዲኮር አድርጎት ነው ያመጣው። ከዛ እሱን አበባ ነው ደግሞ ያኛው የሩታ አፍቃሪ ተብሎ ደግሞ ገልጦት ያመጣው። አንድ ሰው ለሰው ስጦታ ሲሰጥ አበባ ተሸፍኖ ነው የሚመጣላችሁ ልንገራችሁ። ሪሊ ማለት ነው ኢትዮጵያም ውስጥ የትም ሀገር ማለት ነው። ነገር ግን ትላንትና ቪዲዮ ላይ ካያችሁ ፈረንጁ ከሽኖት አመጣ። ያኛው ደግሞ ፈረንጁ ያመጣውን አበባ ጥቁሩን አነሱት። ለምን? ጥቁሩ ካለበት ወረቀቱ እናቃለን። ገባችሁ አይደለ? ለዛ ምን ያደረጉት ከላይ አነሱትና ማለት ነው። ያኛው የሩታ አፍቃሪ እንግዲህ ባዶውን አመጣ፣ በፕላስቲክ የተለጠፈው እንደዛ አመጣ። እኔ ይላችሁ ይስሩ፣ ግን እኔ ይሄ ልጅ ለሩታ የሚመጥናት ስለሆነ ነው እኔ መናገር የምፈልገው። የምሬን ነው። ሩታ አንደኛ ስማርት ናት፣ ኦኬ ዳይመንድ ናት። ግን ነገር ግን ልጁ አንደኛ ፋራ ነው። ኦኬ ለሩታ የሚመጥናትን ወንድ አምጡና አሰሩ። የምሬን ነው እኮ እንዴ
እንደ ህፃን እኮ ነው እንትን እያላት ያለው ገባችሁ አይደለ? የሆነ ህፃን የሆነ እንዴት እንደሚያደርገው በጣም ነው የተናደድኩት። አብሶ ትላንትና ብሩ ሲያወራ ስለ ወርቁ ብር በጣም በውድ ነው የገዛሁት፣ በዛ ላይ ደግሞ የውጭ ወርቁ እኮ ነው ምናምን ሲል እኔ በጣም ነው እንትን ያለኝ ማለት ነውና ለሩታ የሚመጥናትን ወንድ አምጡና አሰሩ ለማለት ፈልጌ ነው። እሺ እና በተረፈ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። ደግሞ በዚህኛው ቻናሌ 34000 በዛኛው ቻናሌ ደግሞ 22000 ሰብስክራይብ ስላስገባችሁኝ ቴንክ ዩ ሶ ማች በጣም ነው ማመሰግናችሁ። እሺ የኔ ውድ ፋሚሊ ማለት ነውና ድጋሚ ስንገናኝ ድረስ እንግዲህ ማታ እንገናኛለን። ባይ ባይ።